ጌታቸው ወርቁ ባላለሁኝ በሙያዬ ጋዜጠኛ ነኝ። የተማርኩትም ጋዜጠኝነት ነው። ምሰራውም በጋዜጠኝነት ነው። ቀደም ሲል በተለያዩ ሚዲያዎች ላይ ከዜና ዘጋቢነት እስከ ዋና አዘጋጅነት ሰርቻለሁ። በኋላም 2004 አካባቢ ላይ ኢትዮ ምህዳር የምትባል ጋዜጣ ከጓደኞቼ ጋር አቋቁሜ በመጨረሻ ታስሬ ጋዜጣዬም እስክትዘጋ ድረስ ለ5 አመታት በዋች ዶግ ሮል ወይም ለድምጽ የለሾች ድምጽ በመሆን ይሄ የቮይስ ቱ ቮይስለስ ሮል በጋዜጠኝነት ሚና ስንወጣ ነበር። በአሁኑ ጊዜ ደግሞ ኢትዮ ኦንላይን የሚባል መልቲ ሚዲያ ላይ በዋና አዘጋጅነት እየሰራሁ ነኝ። ወደ ጋዜጠኝነት ሙያ የገባሁት በፍላጎት ነው፣ በምርጫ ነው። በዚህ በስነ ጽሁፍ ፍቅር በጋዜጠኝነት ሙያ ፍቅር ነው የገባሁት እንጂ እውነት ለመናገር መጀመሪያ ዩኒቨርሲቲ ውስጥ የተሰጠኝ ቦታ የባንኪንግ ወይም ፋይናንስ ላይ ነበር። ግን በዛው ጊዜ ላይ የኢትዮጵያ ማስ ሚዲያ ኢንስቲትዩት ያኔ ስኮላርሺፕ ይሰጥ ነበር ከሃይ ስኩል ውጤት ይዘው ለወጡ ልጆችና የጋዜጠኝነት ፍቅር ላላቸውና የኢንትራንስ ኤግዛሙን ተፈትነው ለሚያልፉ ልጆች እድል ይሰጥ ነበርና በዛ እድል ተጠቅሜ ጋዜጠኝነቱን መርጬ ጋዜጠኝነት ሙያ ውስጥ ገብቼ ህትመት ጋዜጠኝነትን አጥንቼ ነው የወጣሁት። እኛ ፍቃድ ያገኘነው ተሰብስበን ምን አይነት የጋዜጠኝነት ዝንባሌ ኖሮን እናገልግል እንስራ ብለን የአገሪቷን ሁኔታ አሰስመንት ወይም ዳሰሳ ጥናት ስናደርግ በጋዜጠኝነት ተምረን እንደወጡ ልጆች እንደ ሙያተኛ ጋዜጠኛ አሁን ለማህበረሰቡ አገልግሎት ልንሰጥ የምንችለው በየዋች ዶግ ሮልን የሚወጣ ጋዜጣ ለተጨቆኑና ድምጽ ለሌላቸው ወገኖች ዜጎች ድምጽ መሆን የሚችል which means የቮይስ ቱ ቮይስለስ ሮልን የጆርናሊዝም ሮልን መወጣት የሚችል ብርቱ የሚዲያ ተቋም መስርተን ማገልገል እስከቻልንበት ጊዜ ድረስ እስከዘጉን ጊዜ ድረስ አገልግለን የዛሬ ዜና የነገ የታሪክ ሰነድ ነውና ዛሬ የምትሰራት ዜና ነገ ሪፈር የሚደረግ ማስረጃ ነውና በዛ መንገድ ትክክለኛው ሙያው የሚጠይቀው ነገር ሰርተን እንሂድ፣ ዋጋ የሚያስከፍል ከሆነ እንክፈል ብለን ተስማማን። የጋዜጠኛዋን ቅኝት በዚህ መንገድ ፖለቲካሊ በምጣኔ ሀብት ኢኮኖሚ በማህበረሰብ ህይወት ወይም በሶሻል ላይፍ ላይ ተንተርሳ ሲሪየስ የጋዜጠኝነትን አውድና ሚና እንድትጫወት አደረግን። በዚህ ጉዳይ የምንሰራውም ዜና በዚሁ ቅኝት ውስጥ ነው። የምንሰራው ዜና ትንታኔም በዚሁ ሁኔታ ውስጥ የሚቃኝ ነው። የሚቀርቡ ፊቸሮች፣ የሚቀርቡ አርቲክሎች፣ ቃለ መጠይቆች፣ ኢንተርቪዎች እና ኤዲቶሪያል መልእክቱም ጭምር በዚህ የጋዜጠኝነት መርህ አውድ ውስጥ የሚሄድ ነው ማለት ነው። የለገጣፎን የመሬት ቅርኝት በቤት አልሚዎች ስም፣ በግለሰብ ስም፣ በማህበር ስም የሚደረገው እንትን በተከታታይ የምርመራ እንትን ጋዜጠኝነትን እንስራበት ብለን ተነሳን። በዛም ሶርሶችን መለመልን፣ ሰነዶችን፣ መረጃዎችን ማግኘት ቻለን። በተከታታይ ያንን ስራ ያንን እውነት ማውጣት ጀመርን ማለት ነው። ይሄን በተከታታይ ያደረግን እያለ መጀመሪያ የስልክ ማስፈራሪያዎች እኔ እንደዋና አዘጋጅነቴ ይመጣልኝ ነበር። በዛ ፈርተን የምናቆም ሰዎች አልሆንም። ማሸማቀቆች ምኖች መጡ። መጨረሻ ላይ ግን ምንድነው የሆነው? በወቅቱ የነበረው ኦፒዲዮ የተመሩ የሚመስለኝ የፖሊስ አካላት መጡ። ቢሮአችን ያኔ የነበረው 6 ኪሎ ስብሰባ ማዕከል አካባቢ ነበርና ከጉለሌ አካባቢ የአዲስ አበባ ፖሊሶች ጋር ተባበሩና ቢሮ ውስጥ ያሉትን ጋዜጠኞች የቢሮ ጸሐፊዎቻችን እኔ በአጋጣሚ ዜና ልሰራ ወጥቼ ነበረ። ጓደኞቼ ቴክስት አረጉልኝ መያዛቸውን። ከዛ ያ እነዛ ሰዎች እኔ ጋርም ደወሉ እጄን እንድሰጥ። እንደሱ አይነት እንግዲህ አሰራር የለም። የአደባባይ ሰዎች ነን። ፍቃድ አውጥተን ነው የምንሰራው። ሙያችንን ነው እየተገበርን ያለነው። ሐኪም ስላከመ ወንጀለኛ ሊሆን አይችልም። መሐንዲስ መንገድ ስለቀየሰ ወይ ቤት ስለሰራ
ወንጀለኛ ሊሆን አይችልም። ጋዜጠኛ መረጃውን በተጣራ በተስተካከለ መንገድ ስለሰራ ሊጠየቅ አይችልም። ከተጠየቀም በፍርድ ቤት መጥሪያ መጥቶበት በህጋዊ አግባብ እንደማንኛውም እንትን ነው መሆን ያለበት። ያደረጉት ግን ማሸማቀቅ ማስፈራራት ስለነበረ እኔ የነበረኝ አማራጭ እነሱ ጋር ቀጥታ ሄዶ መታሰር ሳይሆን ከዛ በፊት ጋዜጣዋን ሶፍት ኮፒ ሙሉ ጊዜ ስለምንይዝ በፍላሽ ያደረጉትን ነገር እንዴት እንደያዟቸው ባልደረቦቼን ምኑን ዘግቤው አጣርቼ ጋዜጣዬን ወደ ህትመት ካስገባው በኋላ በመኪና ይጄ ዋሴን ይጄ ሰንዳፋ ይጄ እጄን ሰጠዋቸው ማለት ነው። ስለዚህ ያስኪዮን ድረስ ያደረጉት ድርጊት እንደሰራ ነው እንደዘገብ ነው አላወቁም፣ አሰሩኝ ማለት ነው። ጫማዬን ፈታው፣ ማሰሪያዬን ቀበቶዬን ፈታው፣ ለገጣፎ እዛ እስር ቤት ከተቱኝ ማለት ነው። ያኔ ጋዜጣችን የምትወጣው ማክሰኞ ቀን ነበረ። ሰኞ ሄጄ እጄን ሰጥቻቸዋለሁ። እነሱ የመጡት አርብ ነበረ። አርብ እንግዲህ ሙሉ ስታፉን በሙሉ ለቅዳሜ ለእሁድ አስረው አሸማቀው አስፈራርተው ሊለቁን ነው። ያንን በተከታታይ የምናወጣቸውን እውነቶች እንዳናወጣ ሊያደርጉ ነው። ስለዚህ እኔ በመትረፌ ጋዜጣውን አውጥቼ ያደረጉትን ድርጊት ሰርተን ምን ብለን ጋዜጣዋ ማክሰኞ ዕለት ስትወጣ መነጋገሪያ ሆነች ማለት ነው። በህግ በሚመስል ግን ህገ ወጥ ድርጊት ያደረጉት ነገር በብርሃን ለህዝብ አደረስ ነው። ያኔ ደግሞ የአፍሪካ ሚዲያ ፎረም እዚህ አዲስ አበባ ላይ ይከናወን ነበር። ያኔ የመጡ ዓለም አቀፍ ጋዜጠኞችም አህጉር አቀፍ ጋዜጠኞችም የሀገር ውስጥ ጋዜጠኞችም ሁኔታውን ሰሙት። ዶቼ ቬሌ፣ ቪኦኤ፣ ሌሎችም የነበሩት ጋዜጦች ዘገቡት። እኛን ሊጎበኙ ሊመጡ ሲሉ ቀድመው የውሸት ፍርድ ቤት ላይ ያቀረቡና በ1200 ብር ዋስ አስይዘን ለቀቁን። ብራችን እስካሁን አልተመለሰልንም። ኢትዮ ምህዳር 5 ዓመት በዚህ ሀገር የሚዲያ ግልጋሎት ላይ ወይም ህልው ሆና ህይወት ኖሯት 5 ዓመት አገልግላለች። በመጨረሻ ላይ ዋና አዘጋጇ እኔ እስክታሰርና ጋዜጣዋ እስክትዘጋ ጊዜ ድረስ በህይወት ኖራ በየሳምንቱ የወጣች ታገለግል ነበር። ከዛ በኋላም በዚሁ የምርመራ ዘገባዎችን ይሄ
በህዝብ ግንኙነታችሁ እንዲህ ብላችኋል እንደውም አታውጣው ነው ያላችሁት ይሄ ደግሞ መብቱ የላችሁም አሁንም ግን እድል ልስጣችሁ እኔ ራሴ ዋና አዘጋጁ የናንተን እንትን ቮይስ ስጡኝ እኔ ሰራዋለሁ ያንን የምታስተባብኑበት እውነት ካላችሁ ህዝብ ይፍረደው በዛ በኩል የቀረበ ዘገባ አለ ፈቃደኛ ስላልሆናችሁ እውነት አይጨቆንም ለቀነዋል በዚህ በኩል ደግሞ እናንተ ይስተናገር ሌት ዘ ሪደር ወይ ዘ ኦዲየንስ ጀጅ ኢት እንደሚባለው አድማጭ ተመልካቹ ወይ አንባቢው ያንን አይቶ ይፍረዳልን አይኛ የኛን ቆሻሾች ነው ማጽዳት የምንፈልገው ቆሻሾቻችንን ንገሩን ለማን እንደሆነ ያልበለዛ ዋጋ ተከፍላላችሁ አሉ እንግዲህ ዋጋ አስከፍሉን ምንም ልናረጋ አንችልም እኔ ይሄንን አድርጌ በዚህ ሙያ ውስጥ ልቀጥል አልችልም ጋዜጠኛ ነኝ ቢዬ ጋዜጠኝነትን አጥንቼ ጋዜጠኝነትን የሚረግጥ ስራ ሰርቼና የመረጃ ምንጭን አሳልፌ ለጥቃት አጋልጬ እኔ ልኖርም አልችልም ያም አይነት የሞራል እንትንም ዝቅጠት የለኝም አላደርግም አልኩኝ ዛቱ በእምነቱ በዛችን ትንሽ እኔ ላይ አንድ አመት ማረሚያ ቤት ከተቱኝ ማለት ነው ጋዜጣውን በዛው ቆመች አሁን እኔ በነበርኩበት ቀደም ሲል የነበረው ልንገር ማረሚያ ቤቱ ለኔ ማረሚያ ቤትና
ማነጻ ሳይሆን ራሱ የቻለ የመጨቆኛ የማፈኛ የመደብደቢያ ጨለማ ቤት ውስጥ ሰዎችን ገብቶ የማሰቃያ በኤሌክትሪክ ገመድ ሰውነትን መተልተያ ቦታ ነው። ይሄ በርግጥ እኔ ላይ ሆኖ ላይሆን ይችላል፣ ግን ብዙዎች ላይ ሆኖ አይቻለሁ። ሚዲያው ታፍኖ የነበረ ነው። ከለውጡ በኋላ የምታየው ሁኔታ ደግሞ አሁን በጣም አበረታች የተሻለ ድባብ እንግዲህ አገራችን አሁን ባለኝ መረጃ አንድም ጋዜጠኛ በሙያው በስራው ያልታሰረባት ሀገር ሆና እስከመገለጽ ደርሳለች። እሰየው። የተሻለ የነጻነት አየር ታያለ። ይሄ ቀደም ሲል አልነበረም። ግን እዚሁ ጎን ለጎን ደግሞ ይሄው ሁኔታ በመሪዎቻችን ቅንነት ላይ መመስረት የለበትም፣ ወይም ደግሞ ህዝቡ ለውጥ ስለፈለገና ግድ ስላለም ብቻ መሆን አይገባውም። ይሄ በተቋማት ደረጃ መበልጸግ ማደግ ምን ማለት አለበት ማለት ነው። የዓለም የፕሬስ ቀን በእኛ መከበሩ የትልቅ እድል ነው። እንደ ሀገርም በዚህ ሙያ ላይ እንዳለን ሰዎችም ለመንግስትም ጭምር ማለት ትልቅ እውቅና ነው። አሁን የለውጥ ኃይሉን ለሚያንቀሳቅሱ ባለስልጣናት ኃላፊዎችም ትልቅ ግሪን ላይት ነው። ስለዚህ ይሄ ትልቅ እድል ነው። አሁን ለኛ እንደ ባለሟል ምን ይፈጥርልናል መሰለ? ቀደም ሲል በተለያየ ሌሎች ሀገሮች ላይ ሲከበር ጥቂት ሰው ነው ያንን እድል አግኝቶ ሄዶ ከዓለም አቀፍ የሚዲያ ባለሟል ጋር ተገናኝቶ ተወያይቶ የተቋም ለተቋም ግንኙነት መስርቶ ምን ብሎ ሊመጣ የሚችለው ጥቂት ሰው ነው። አሁን የዚህ መሆኑ ደግሞ አሰናጅ አገር በመሆናችን ብዙ እድሎችን የማግኘት እንትን አለ። ጋዜጠኛ እስክንድር ነጋ ታስሮ በነበረበት ወቅት ላይ በተከታታይ እንዳይጠየቅ ተደርጎ ነበር። ከሚስቱ እናት በስተቀር ማንንም አይጠይቀውም ነበር። ስለዚህ እሱ እዛ ውስጥ የደረሰበትን ነገር ለማውጣት ለመጠየቅ ስንሄድ የኢትዮ ምህዳር ልጆች ተነጋገርና ምን አደረገን? ሌሎች የሙያ አጋሮቻችንን ያዝንና ቃሊቲ ሄድን። ቃሊቲ ስትሄድ ሄደህ ገብተህ ሰው ጠይቀህ ከሆነ ምንም ነገር አይገባም። እስክሪብቶ፣ ማስታወሻ፣ ቦርሳ፣ ሶፍት እንኳን አይገባም። ምንም ነገር የለም። ራሴን ሌጣይን ይዤና ከጓደኞቼ ጋር ስራዎች ናቸው።
ሳይሆን ያ ተቋም በትክክል ያንዳንዱን ያየ ምን ያለ ሙያዊ ግንኙነት ሊያደርግ ይገባል ጋዜጠኞቹም ደግሞ እኛም ባለሙያዎችም መብታችንን ስንጠቀም ከነ ግዴታችን መሆን አለበት አሁንም ካየ ጥቂት የህትመት ሚዲያዎች ላይ የበለጠ ማስታወቂያ ተግተልትሎ ታያለ ብዙዎቹ በሽያጭ ላይና በሌላ እንትን ላይ ዲፔንድ ሲያደርጉ ታያለ ግን የሚዲያ ተቋም ሊያድግ የሚችለው በሽያጩ ብቻ አይደለም ማስታወቂያ ስፓይናል ኮርዱ ነው ለአንድ ሚዲያ ስፖንሰር የድጋፍ እንትን ትልቁ የጀርባ አጥንቱ ነው ያ ሁኔታ ፌርሊ በተስተካከለ ሁኔታ የሚሄድበት ሁኔታ ካልተፈጠረ ሚዲያው ሊያድግ አይችልም ማለት ነው ስለዚህ ያም ጫና ነው እኛን ያዘን እንጂ ተስፋ አደርጋለሁ በቅርቡ ኢትዮ ምህዳር ለመምጣት እየሰራን ነው ያም አለ በአሁን ሰዓት በኢትዮ ኦንላይን መልቲሚዲያ ላይ በዋና አዘጋጅነት ያገለገልኩኝ ነኝ ከሙያዬ አራኩኝ